በስተመጨረሻም እንግዲህ ማኪ እስር ቤት ገብታለች ማለት ነው። የሰራችው ሴራ ሁሉም በስተመጨረሻው ተጋልጦ እንግዲህ እስር ቤት ገብታለች ማለት ነው። የማኪ መጨረሻ እንግዲህ እስር ቤት ሆኗል። ናርዶስ እንግዲህ እሷን በመጠቀም ቅዱስን ከዚህ ቤት አወጣለሁ ብላ ነበረ። እሷም ናታንን ለማገኛት ብላ ሰላምን ከማይሆን ሰው ጋር ተኝታለች ብላ ለናታን ለማካተር እና ናታን ሄዶ አይቶ ሰላም እንዲህ አድርጋለች እንድትባል አድርጋ ነበር እና ግን አልተሳካላትም ማለት ነው። ሮዝ ቀድማ ማውቃ ነበረች። ማኪን ተከታትላ ስትሄድ ከእሷ ጋር ተገናኝቶ እንግዲህ ማኪ ቅዱስን አሳልፋ ለመስጠት እንደተዘጋጀች ሮዝ አውቃ እንግዲህ ስልክ ሲያወሩ ቅጂውን ቀታ እንግዲህ እናትየዋ አናግራ እናትየዋ እስከ ቤት ድረስ ሄዳ ቤት ማምጣት ችላለች። እና ማኪ እንግዲህ በጣም እየፈራች ነበረ። ስትመጣም ውስጧ በጣም ፈርቶ ነበረ። ለምን ዛሬ ምን አይነት ነገር ሊገጥመኝ ነው በማለት በጣም በፍራቻ ውስጥ ነበረች። እና ማኪ ዛሬ ለምንድነው ውስጤ የሚደነግጠው በማለት እንግዲህ በጣም ፈርታ ነበር ዛሬ ያው እናትየዋ ይሄ ነገር ከነገርኳት መጣም ብላ እንግዲህ ዛሬ ሽማግሌዎቹ ተመልሶ ስለመሞቱ ትንሽ ፕሮግራም አዘጋጅቼ ነበረ። ስለዚህ አንቺ መተሽ ብትገኝ አረፍ ነው ብዬ ነው እኔ ይዤሽ እሄዳለሁ እና ቶሎ ተዘጋጅና ነይ ወታች ጠብቅሻለሁ ብላ እንግዲህ ወይዘሪት ሩት ወታች ጠብቃት ነበረች። እና ማኪ ደግሞ በቃ ውስጧ በጣም ክፉ ነገር እንዳለ ተሰምቷት ነበር ግን ምንም ማድረግ አልቻለችም። እንግዲህ ነይ ከተባለች መሄድ ስላለባት ሄዳለች። እንግዲህ ሮዝ ምንም ነገር በሰላም መሀል እንዳልተፈጠረ ታውቃለች። እና ምን እንዳረጓት እንዴት እንደወሰዷት ስልክ ተደውለው እንግዲህ እናትሽ የላከችን ስጦታ ለመቀበል ነይ ተብላ ነው ሰላም ከቤት የወጣችውና እንደዚህ አድርጋ እንግዲህ ቅዱስን ከቤት ለማስወጣት እዛኔ ቤት ውስጥ ማንም ሰው አይኖርም በማለት ነው ይሄን አጋጣሚ እየተጠቀመችው። ግን ለማኪ አልሆነላትም። ሮዝ ተከታትላ ያለውን ነገር ሁሉ አውቃለች። እንግዲህ እናታቸው በፊት ሲነግሯት ክፉ ናት ስሏት እንግዲህ ምንም አትረዳቸውም ነበር። ማኪ መልካም ሆና እሷ ፊት ስታስመስል ማኪ መልካም ናት፣ ምንም ነገር የማታደርግ እነሱን ለማጋጫት የማትጓዝ ሴት መስሏት ነበር። እንግዲህ ወይዘሪት ሩት ግን ዛሬ ላይ እውነታውን በጆሮዋ ከሰማች በኋላ በጣም ነው የደነገጠችው። እንግዲህ የናታን እናት ማኪን አሳልፋ ለፖሊስ ሰጥታለች ማለት ነው። ማኪ በዚህ ሰዓት እስር ቤት ትገኛለች። ቅዱስም ተሽሏል ማለት ነው። እንግዲህ ሮዝም እኔ ልጄን ብቻ ማግኘት ነው የምፈልገው፣ እባክሽን እና ልጄን አገናኘኝ፣ ከዛ በኋላ ምንም ከአንቺ አልፈልግም ይላታል ሮዝ። ሮዝ ደግሞ ችግር የለውም እኔ ልጅህን አገናኛታለሁ፣ አንተና ልጅህን አገናኛቸዋለሁ፣ ግን አንተ ብቻ በደንብ ይሻለና አገናኛቸዋለሁ ይላታል። እንግዲህ ናርዶስ ደግሞ እንደምንም ሆና ሮዛን ለመያዝ እየሞከረች ነው። ለዚህ ሁሉ ሴራ ለሷ እያገዘች የነበረችው እንግዲህ ሮዛ እዛ ቢሮ እንድትሄድም እንድትያዝም ሰላም በዚህ ሁኔታ ላይ ወድቃ ናታን እንድጠላት ከዛ በኋላ ናታን ሄዶ እንዲያትና ካያት በኋላ እንደ ጠላት ለማድረግ ሞክረው ነበሩ አልተሳካላቸውም። የድምፅ ቅጂ ሮዝ ይዛ ነበረ እና በዛ ምክንያት ያው ናታንም እውነታን አውቀው ሰላምም እውነታውን አወቀች። እዛ በኋላ እነሱ ይታረቃሉ፣ እሷ እስር ቤት ትገባለች ማለት ነው። ቅዱስ እንግዲህ በጣም ተሽሎታል። ማኪ በጣም ለምናለች እናታቸው ወደ እስር ቤት እንዳትልካትና በዚህ ሁሉ ውድቀቴ አንቺ ነሽ እስከ ዛሬ ድረስ ብዙ ነገር ሰርቻለሁ፣ አንቺ ግን በዚህ ሁኔታ አንቺ ለነሱ እኔን አሳልፈሽ ሰጣሽኝ፣ እኔ ምንም አውቀው ነገር የለም ናርዶስ፣ እኔን አሁን ከዚህ ውስጥ እንደምንም ሆነሽ እንድታወጪኝ ብቻ ነው የምፈልገው። ስለዚህ ምንም ሆነ ምንም እኔም ያንም አያገባኝም፣ ከዚህ እንደምንም አድርገሽ እንድታወጪ ነው የምፈልገው ብላ እንግዲህ
ናርዶስ ወደ ፖሊስ ጣቢያ ስትመጣ እንደዛ ብላታና ትናገራለች ማለት ነው። ማኬ እንግዲህ በዚህ ሰዓት ላይ በጣም ጨልሟት ነው ያለው። ማኬ እንግዲህ ዶክተሯንም በእሷ ምክንያት ዶክተሯ እስር ቤት ገብታለች። እንግዲህ እርግዝናዋ እንዳይታወቅ ውሸት እርግዝናዋ እንዳይታወቅ በማለት ነው እሷን ወደ እስር ቤት እየከተተችው ባልሰራችው ስራ ላይ በእሷ ስራ እንግዲህ የእሷን ስራ ወደ እሷ ዞራ ዶክተሯ እንድታሰር አድርጋለች ማለት ነው። ዶክተሯ ደግሞ እኔ እዚህ ቦታ ላይ እንገናኛለን ብዬ መቼም አልጠበቅኩሽም ማኪ፣ የአንቺ መጨረሻ እንደዚህ ሆኖ ቀረ ወይ ብላ ትላታለች። እንግዲህ እሷም አዎ የኔ መጨረሻ እንደዚህ ይሆናል፣ አንቺ አሁን ምንም ነገር እንድትይኝም እንድታወርኝም እንድጠይቅኝም አልፈልግም፣ ዝም ብለሽ አፍሽን ዘግተሽ ቁጭ በይ ትላታለች። እሷም መቼም አፌን አልዘጋም፣ እውነታውን ሳላወጣ ደግሞ ከዚህ ይወጣለሁ፣ ወጥቼ ደግሞ እውነታውን አወጣለሁ። ገና ያላወቁት ስንት አይነት እውነታ አለ። እንጂ ለናታን እርጉዝ ሳትሆኚ የእነሱ ሰርጋቸውን ለመበተን እርጉዝ ነኝ ብለሽ ያወራሽውን እኔ ረስቼ መሰለሽ እንዴ? እኔ በአንቺ ምክንያት በዚህ ቦታ ላይ እንደምገኝም ረሳሽ? ከስራዬ እንዳወጣሽም እኔ ረሳሽኝ? እንግዲህ ማኪ ደግሞ ሮዝ ደግሞ እኔ ብዙ ጊዜ ተይ ብዬሽ ነበረ፣ ተጠንቀቅ ብዬሽ ነበረ፣ ግን አልሰማ ብለሽ ዛሬ ላይ ምን እንዳረግሽ ምን እንደገጠመሽ አየሽ። የክፉነት መጨረሻ ይሄ ነው ብላ እንግዲህ በሩን ከፍታ አሳልፋ ለፖሊስ ትሰጣታለች። እሷን በቃ እማዬ እባክሽን እኔ ብዙ ነገር ሰርቻለሁ፣ ይቅርታ አርግልኝና ልመለስ፣ ልጆችን እኔን አይል ሁሉ አሰቃይተሽማ እኔ በይቅርታ አላልፍም ብላ እንግዲህ ወይዘሪት ሩትም እንግዲህ አሳልፋ ትሰጣታለች ማለት ነው ማኪን። ምክንያቱም ብዙ አሰቃየቻቸው። ሮዝ እንግዲህ መክራት ነበረ። ሮዝ ብዙ መክራት ነበረ። ተይ ተመለሺ፣ ይሄ ክፉነትሽ በኋላ ላይ የት እንደመጥልሽ ስለማታውቂ እንግዲህ ወንድሜን ስለምትወጂ ብለሽ ህይወትሽን እሳት ውስጥ አትጌታች ብላ ነበረ። እሷ ግን አልሰማ ብላ እንግዲህ ዛሬ ላይ እስር ቤት ትገኛለች። ማኪ እንግዲህ ብዙ ነገር እንዳረገችው አልሆነችም። በጣም በፍራቻ ውስጥ ትገኛለች። ውስጧ በጣም ፈርቷል። ምን ታረገኘውን ሰላምዬ ነገር ሁሉ አርጌላት ምን ታረገኘውን በማለት በጣም ፈርታለች። ማኪ እንግዲህ ብዙ ነገር ታረጋለች፣ ግን ፈሪ ነች። እንግዲህ አንቺ ስለምትፈሪ ምንም ነገር አይሳካልሽም፣ ስለዚህ ዋጋ አስከፍልሻለሁ ብላለች እና ሮዝ በፊትም እና ብዙ ጊዜ እየጎዳቸው ብዙ ጊዜ ሰላምን እንግዲህ እንዲሁም ደግሞ ናታንን ለናታን ብላ ብዙ ክፉ ነገር ትሰራለች። እኔ ለናታን ብዬ ነው ይህን ሁሉ ነገር ማደርገው፣ እኔ ለማንም ብዬ አይደለም ትላለች። አይ እናቷም ናታንን ከፈለግሽ በስነ ስርዓቱ እንዲወድሽ ማድረግ ትችያለሽ፣ አንድ ሰውን ጎትሽ አንድ ሰውን አግኝቼ አገባለሁ ማለት ይሄ ስህተት ነው ትላታለች እናትየው። ሰላም እንግዲህ ከዛ ልጅ ጋር እየተኛችው መስላ በጣም ነው የደነገጠችው። ሮዝን እባክሽን ሆስፒታል ውሰጂኝ ልመረመር፣ ምንም ነገር ማመን አልቻልኩም፣ ምንም መረጋጋት አልቻልኩም ትላለች። እንግዲህ ሰላም በጣም ተጎዳለች። በነገራችን ላይ ራሷን ስትነቃ ከወንድ ጋር ማግኘቷ በጣም ከባድ ነው እና ናታን መጥቶ አይቶ ናታን ራሱ በጣም እውነት መስሎ በጣም ተበሳጭቶ ነበረ። ግን ነገሩ ውሸት ሆኗል እና የዛሬው የሮዝ ድራማ ክፍል የኛውን ይመስላል። ቪዲዮውን ከወደዳችሁ ሰብስክራይብ ላይክ ማድረጋችሁ አይረሳ። ስለምታበረታቱኝ ከልብ አመሰግናችኋለሁ። ቪዲዮውን ከወደዳችሁት ሰብስክራይብ ላይክ እያረጋችሁ ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። ስለምታበረታቱኝ አመሰግናችኋለሁ። በሌላ ቪዲዮ እስከምንገናኝ እግዚአብሔር ሰላም ከእናንተ ጋር ይሁን። መልካም ጊዜ